በስመ አብ ወወልድ ወመንፈስ መንገዴን ቅዱስ አቅናው አሐዱ መንገዴን አምላክ። የቻናላችን ቤተሰቦች እንደምን ሰነበታችሁ? ታውቃለህ የልቤን ዛሬ የምንገኘው ታውቃለህ መግቢያ ዋዜማ አንተ ላይ ታውቃለህ የፊቴን አንድ ቀን መንገዴን አቅናው መንገዴን አቅናው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የቤታችንን ልደታችን ነው እያሉ ታላቅ አንተ ታውቃለህ የቤታችን ልደት የሁላችን ልደት ነው ብለን መናገር ከ5500 ዘመናት የጨለማ ጉዞ በኋላ የሰው ልጅ ተስፋ የፈነጠቀበት የድነት በር የተከፈተበትና የአዳም ዕዳ የተሰረዘበት ብስራት የተጀመረው በዚህች ዕለት ስለሆነ ነው። ዛሬ በዚህ ቪዲዮ ከቅዱሳን ኢያቄም ወሐና መካንነት ጀምሮ እስከ ድንግል ማርያም መወለድ ድረስ ያለውን ረቂቅና ድንቅ ታሪክ አብረን እንዘክራለን። አብራችሁን ቆዩ። የእመቤታችን ወላጆች ቅዱስ ኢያቄምና ቅድስት ሐና በናዝሬት ገሊላ የሚኖሩ ደጋግ ሰዎች ነበሩ። ሀብትና ንብረት አልጎደለባቸውም። ነገር ግን አንድ ትልቅ ነገር ይናፍቁ ነበር። የማኅፀን ፍሬ። ልጅ አልነበራቸው። በወቅቱ በእስራኤል ልማድ መካን መሆን እንደ ትልቅ ውርደትና ኃጢአት ይቆጠር ነበር። ኢያቄም ለመሥዋዕት የሚሆኑ ንጹሕ በጎችን ለቤተ መቅደስ ያቀርብ ነበር። ነገር ግን መካን በመሆናቸው ምክንያት በካህኑ ዘንድ መባ እንዳያቀርቡ ተከልክለው በሐዘን የተመለሱበት ጊዜ ነበር። ነገር ግን እነሱ ተስፋ አልቆረጡም። እንደ ሳሙኤል እናት ሐና፣ እንደ ሳራ በዕድሜያቸው መጨረሻ ታምርን ጠበቁ። አንድ ቀን ቅድስት ሐና በአጸደ ወይን ውስጥ ሆና አዋፎች ጫጩቶቻቸውን ሲያሳድጉ ተመለከተች። በዚያ ጊዜ በታላቅ ሐዘን ውስጥ ሆና እንዲህ አለች፣ አቤቱ ጌታዬ ሆይ ለአዋፍ ጫጩት የሰጠህ ለእኔ ስለምን ከለከልከኝ ብላ አዘነች፣ አለቀሰች። በዚያው ቅጽበት ቅዱስ ኢያቄምም በተራራ ላይ ሆኖ ይጸልይ ነበረ። በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለም ሁሉ ድነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች። የሁለቱም ጸሎት በሰማይ ተሰማ። ብርሃናዊ መልአክ ቅዱስ ገብርኤልም መጥቶ ዓለምን ደስ የማያሰኝ ፍሬ እንደሚሰጣትም ለእሷ አበሰራት። ሉል እግዚአብሔርንም አመሰገነች። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለት ተሳለች። ነሐሴ 7 ቀን ያ ታላቅ የምስጢር ቀን ደረሰ። ሐና ጸነሰች። ይህ ጽንስ እንደ ማንኛውም ጽንስ አልነበረም። ዓለምን ሊያድን የሚመጣው አምላክ ማደሪያ የሚሆን ንጹሕ መቅደስ እንጂ። ከ9 ወር 5 ቀን በኋላ ግንቦት 1 ቀን ድንግል ማርያም ተወለደች። በዚህ ሰዓት ቤቱ በታላቅ ብርሃን ተሞላ። መላእክት በሰማይ ስብሐት ለእግዚአብሔር እያሉ ዘመሩ። ድንግል ማርያም ስትወለድ ስሟ ማርያም ተባለ። ማርያም መወለዷ ለአዳም የገባው የተስፋ ቃል ኪዳነ ምሕረት መፈጸም መጀመሩን ያበስራል። እርሷ የንጋት ኮከብ ናት። ፀሐይ ከመውጣቱ በፊት ጎህ እንደሚቀድ እውነተኛው ፀሐይ ኢየሱስ ክርስቶስ ከመውጣቱ በፊት ቀድማ የወጣች ጎህ እርሷ ናት። የሮማ ካቶሊክና የግብፅ ስንክሳር ናዝሬት ወይም ኢየሩሳሌም ተወለደች ቢሉም የኢትዮጵያ ስንክሳር ግን ጥንታዊነትን ጠብቆ ሊባኖስ ይሏል። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ የሚለውን የመኃልየ ዘሰሎሞን ቃል በመኃልየ ምዕራፍ 4 ቁጥር 8 ላይ ያለውን ሚስጥር በመያዝ የእመቤታችን መካነ ልደት የሊባኖስ ተራራ ለመሆኑ ታላቅ ምስክር ነው። ከከተማ ውጪ የመወለዷ ዋናው ሚስጥር የመናንያን ምሳሌ ለመሆኗ ነው።
እመቤታችን ከዚህ ዓለም ጣዕም ተሳትፎ የሌላት፣ ሥጋዊ ግብር ያልነካት፣ ዓለማዊ ምኞት ያልደረሰባት ፍጽምት መናኝ ሆና የምትኖር ብቸኛ ፍጥረት እንደሆነች በልደቷ ሲያስተምረን ከሰው ገለል ብላ ተራራ ላይ ተወለደች። ሁለተኛው ምስጢር ለልጇ ምሳሌ ለመሆን ነው። የእርግብ እናቱ እርግብ እንዲሉ ልጇም የተወለደው ከቤት ውጭ በከብቶች በረት ለመወለዱ ማሳያ እንዲሆን እናቱም አስቀድማ ከከተማ ውጭ ተወለደች። ታዲያ ይህ የእናታችን ልደት ልደታችን የምንለው ለምንድን ነው? ምክንያቱም በእሷ መወለድ እኛም ዳግም ተወልደናል። አዳምና ሔዋን በገነት ተስፋ ቆርጠው ሳለ ከሴት በሚወለድ ዘር ራስን ይቀጠቅጣል የተባለው ትንቢት ፍጻሜ ያገኘው እሷ ነው። እርሷ ባትወለድ ኖሮ መድኃኒታችን ክርስቶስ ባላገኘነው ነበረ። እርሷ ባትወለድ ኖሮ የመዳን ድልድይ ባልተዘረጋልን ነበር። ስለዚህ ግንቦት ልደታ የሰው ልጅ ሁሉ የነፃነት ቀን ነው። ሞት የተሸነፈበት፣ የሰውና የመላእክት አንድነት የታወጀበት ዕለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ይህ ቀን በልዩ ማህሌታዊና ቅዳሴ ይከበራል። ምዕመናን ልደታ ማርያምን በሚባሉ አብያተ ክርስቲያናትና በተለያዩ አብያተ ክርስቲያናት እየተሰበሰቡ በረከትን ይቀበላሉ። ይህን ዕለት ቅዱስ ኤፍሬም በውዳሴም ማርያሙ የመመኪያችን ዘውድ የንጽህናችን መሰረት እያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነበየላት የተናገረላት ያቺ ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ በመዝሙር 49 ቁጥር 9 ላይ የተነገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ በራእይ ምዕራፍ 12 ቁጥር 1 ላይ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌ በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። ድንግል ማርያም መወለድ በነቢያት አንደበት ተነግሯል። ክቡር ዳዊት መሰረቶቿ በተቀደሱ ተራሮች ናቸው በማለት በመዝሙር 86 ላይ ስለ ስርወ ልደቷ ተናግሯል። ነቢዩ ኢሳይያስም ከእሴይ ስር በትር ይወጣል በአበባም ከእርሷ ይወጣል በማለት በኢሳይያስ 11 በትንቢት ተናግሮላታል። ከትንቢቱም በተጨማሪ በራእይ ተገልጾ የሐናና የኢያቄም ቅድመ አያቶች ቴክታና ጴጥርቃ ነጭ አንበሳ ጨረቃዋም ፀሐይን ስትወልድ አይቶ ነበር። ጨረቃ የተባለች እመቤታችን ስትሆን ፀሐይ የተባሉ ደግሞ መድኃኒታችን ኢየሱስ ክርስቶስ ነው። የአዲስ ኪዳን ሊቃውንትም ነቢያት ትንቢትና ወንጌልን በማጣጣም የእመቤታችንን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተውማል። የእርሷ ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህል ብንመለከት ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽህና በቅድስና በድንግልና ስታበራ እንደነበር ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዳን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። የብህንሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣
በሕግ በሆነ ርኳቤ ከሐና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያምን ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብፅዕት የሚሏት የሁላችን እናት ድንግል ማርያም በሕግ በሆነ ርኳቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷ ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ከኦሪጂናል ሲን ጠብቋታል። አበሳውም አልነካትም። ይህንንም ነቢየ እግዚአብሔር በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት በደል ርቃ ተለይታ እንደ ጌዲዮን ጸምር በንጽሕና የተገኘች ንጽሕ ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር እያለ በኢሳይያስ ምዕራፍ 1 ቁጥር 19 ላይ ገልጾልናል። እንዲሁም ጠቢቡ ሰለሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ እያለ በመኃልየ 4 ላይ በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽሕናችን መሠረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት እንዲህ ይላል። ይህ በዓል በአዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነት አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህንም ቀን ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበት፣ ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያ መቅደስ ይሰራበት ዕለት ነውና ሁላችን እናከብረዋለን። በዚህ ዕለት የሆን ፍስሐ ከሆነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያለን እንዘምራለን። ይህቺ የልዑል ማደሪያ እናቱ ሐና እና አባቷ ኢያቄም በእጅጉ ተደስተው በተወለደችበት በ8ኛዋ ቀን ስሟን ማርያም ብለው ጠርተዋታል፣ ሰይመዋታል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለን እኛ ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው ልደት በዓል የእመቤታችን ቅድስት ድንግል ማርያምን ልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ተብሎ በሉቃስ 1 ምዕራፍ 14 ላይ እንደተጻፈ ለዮሐንስ እንደዚህ ተብሎ ከተነገረ የድንግል ማርያም ልደት ምንኛ የሚያስደስት ሲሆን የነቢያቱ ትንቢት የተፈጸመበት የታየው ራእይ በገሃድ የከናወነበት የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክት በንጽሕናዋ በቅድስናዋ ተደንቀው እህታችን እንኋት ብለው ያመሰግኗታል። በዘመናችን ያሉ ሰዎች ልደታቸው በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባ ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የክርስቶስ እናት ዛሬ ተወልዳለችና። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ የቤተ መቅደስ መታደስ በዓል ይከበር እንደነበር ይነግረናል። ታዲያ ለእውነተኛው የአምላክ ማደሪያ ቤተ መቅደስ ለሆነችው ለእመቤታችን በስሟ በዓል ሊደረግላት አይገባምን? ቅዱስ ዳዊት በመዝሙር 111 ላይ የጻድቅ መታሰቢያው ለዘላለም ይኖራል እንዳለ የቅዱሳን ሁሉ መመኪያ የሆነችው ድንግል ማርያም ልደቷ በቤተክርስቲያናችን ታላቅ ቦታ አለው። ግንቦት 1 በኢትዮጵያ ሰማይ ስር የበዓል ሽታው ለየት ያለ ነው። ከአብያተ ክርስቲያናት የሚሰማው ማህሌትና ቅዳሴ ብቻ አይደለም፣ በየቤቱ የበረከት ዝግጅት ደምቆ ይታያል። የእመቤታችን ልደት የሁላችንም ልደት ነው የሚባለው በአባባል ብቻ አይደለም፣
በምስጋና የተለያዩ ዝግጅቶች በማዘጋጀት ማዕድ በማዘጋጀት ሁላ ነው። ዛሬ በየቤታችን የምናየው ንፍሮ የምንቆርሰው አነባበሮ መነሻ ያለው ነው። በቤተ ክርስቲያናችን ትውፊትን መሰረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ሆኖም በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መሃል መርዝን ከሚጨምርባቸው መንፈሳዊት በዓላት አንዱ የግንቦት ልደታ የእመቤታችን በዓል ነው። አንዳንዶች በድፍረት ለአድባር ለውጋር ነው፣ ቆሌውን ለመለመን ነው እያሉ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እነዚህ በእርግጥ ጣዖት አምላኪዎች ናቸው። እኛ ከእንደዚህ አይነቶቹ አሰናካዮች በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር እንድናከብረው የእመቤታችን ረድኤት በረከት አይለን። ቤተ ክርስቲያናችን በሰራችልን ስርዓት መሰረት በቀናች በተዋህዶ ሃይማኖት እምነት ሆነን በምሕረት የጎበኘንን አምላካችንን ብቻ እያመለክን የድህነታችንን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው ይገባል። የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት ከሁላችን ጋር ይሁን። በዓሉ የሰላምና የደስታ ያደርግላችሁ። ለዛሬ የነበረን ቆይታ ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ አጋሮት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለነበረን ጊዜ እናመሰግናለን። በቀጣይ በሌላ ድንቅ ርዕስ እስክንገናኝ ባያላችሁበት ሰላም ጤና ይብዛላችሁ። ቸር ሰንብቱ። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን ሁሉ ተራዳይነት አይለየን። ወስብሐት ለእግዚአብሔር።